ምግብ አሁን ለኛ ምንድነው? አሁን እኔና እናንተ ለኔና ለናንተ አሁን ለምሳሌ አሁን ስላለንበት ሁኔታ ነው የማወራው። ምግብ አሁን ለኔና ለናንተ የደስታ ምንጫችን ነው አይደል? የደስታ ምንጫችን ነው። ለሌሎች ለቅዱሳን አባቶች ደግሞ የሥጋ ማቆሚያ ነው። ስለዚህ እኛ የደስታ ምንጫችን ስለሆነ ቅመሙ ሲጎል እንበሳጫለን፣ የሆነ ነገር ሲያንሰው እንበሳጫለን፣ የሆነ ነገር ሲሆን እንበሳጫለን። መኖሪያዬ ነው ብሎ ያሰበ ሰው አሰር ገብስም ይበላል፣ ቂጣ ይበላል፣ እንጀራው አይን ባይበለው ግድ የለውም፣ ስኳር ባያገኝ ግድ የለውም። ውሃው ጤና እንደሚሆን ካረጋገጠ ለምሳሌ ምንድነው ቢደፈረስ እንኳን ግድ የለውም። አሁን አባ ገብረ ክርስቶስ የሚባሉ ኢትዮጵያዊ ጻድቅ ምንድነው ያደረጉ? አረንጓዴ የሰራውን ውሃ እየጠጡ ኧረ እባክዎትን የጠለለ ውሃ ይጠጡ ሲባሉ ለአህያ ይሄ ምን አነሰው ይላሉ። እኔ አህያ ነኝ ብለው ነው የሚያስቡት፣ እንስሳ ነኝ እኔ ብለው ራሳቸውን ስለናቁ የጠራ ውሃ በብርጭቆ በምናምን አይመጣላቸው። ስለዚህ ምግብ ለነዚያ መኖሪያ ነው። ምግብ መኖሪያ ነው። በቃ ከቆምኩ ይበቃኛል ላለ ሰው ምግብ አያሻሽልም። ስለ ልብስም ቢሆን እሱ ነው፣ አመለካከታችን ነው። ልብስ ማለት ነውርን የሚሸፍን ነው ብሎ ካሰበ ሰው ፋሽን በወጣ ቁጥር ልቡ ፈርጦ አይሞትም። ልቡ ፍርጥ ብሎ እኮ ነው ሰው የሞተው ማለት ነው። እንደሚያረፍ ሰው እንዴት መከራ እንደሚያይታችሁት ሲቋጥር ሲፈታ ሲያንዘላዝል ነው የሚውለው እኮ በቃ እንደ አህያ ውርንጫ ገመድ ነገር በዚህ ያንጠለጥል በዚህ ሲለው መከራው ነው መከራው። እና ሰው አሁን እንግዲህ ሰምታችኋል አይደለም? በዓለም ከፍተኛው የዓለም ወጪ አንደኛው ኮስሞቲክስ ነው፣ ሁለተኛው የጦር መሳሪያ ነው። በዓለም ላይ ከሚወጡት ወጪዎች ማለት ነው ሰው የሚቀባባው ነገር ማለት ነው። መከራውን አይቶ ነው መከራውን እናቴ መከራውን ነው የሚያየው። አመለካከቱ እኮ ነው አመለካከቱ ነው። እኔ አሁን ሳልቀባም ውብ ነኝ ብሎ ካሰበ አንድ ሰው ያን ሁሉ ነገር አያከስርም። እኔ ኢትዮጵያ ዝማ እንዲያ ሁሉ መከራውን ሲብለጨለጭ እንደው ምኑን በልቶ እያደረሰ እንደው ሰውማ ሀብታሙ ነው። ደግሞ ከዚሁ ከኢትዮጵያ ኑሮ ውድነት ለቅባት ተወጥቶለት ማለት ነው። እና እኔ የምነግራችሁ ያለ አመለካከታችን እጅግ አድርጎ ማንነታችንን ይወስናል። ዓለም ለእኔ ምኔ ነው ብሎ ማሰብ